ካኪ ወረቀት አምጥተሃል? የምን ካኪ ወረቀት? የምርመራ ናሙና። አዎ አምጥቼዋለሁ። በደንብ አድምጠኝ። ይሄ ሳሜት ነው። ላቱ ሳሜት። ይሄ ደግሞ የኢሳት ነው። በደንብ በስርዓት አስቀምጣቸው። ቅድም የነገርኩህ አድራሻ አለ አይደለ? በላስገባውና በአፋጣኝ ወደ ቦታው ላቀው። በፍጥነት ገባሽ? አሁን ነው አድርገዋል። አታስቢ። እሺ አሁን እኔ ሄጄ የራሴን ጉዳይ እስከምፈጽም ድረስ እናንተ ናፍቆታችሁን ተወጣጡ። በጣም ደስ የምትሉ ቤተሰቦች ናችሁ። ሻንሰላኖች። ፊቴ ምንም አልሆነም። ምንድነው? ፊትህን ምን ሆነህ ነው? ምንም አልሆንኩም። ምን ተፈጥሮ ነው የጠራሽ? የማትመጣ መስሎኝ ነበር። አዎ ልቀር ነበር። መምጣት አልነበረብህ። የደወልሽልኝ እኮ አንቺ ነሽ። እንዴት እንደዛ ታደርጋለህ ነው? አንቺ እንዴት እሱን ታምኛለሽ? ሴቪ ላይ እስኪ አንቺ ንገሪኝ። እዚህ እንድመጣ ደውለሽ የጠራሽኝ አንቺ ነሽ። ጠይቂኝ። ማወቅ የምፈልጊው ነገር ጠይቂኝ። ሁሉም ሰው ከጀርባ የሆነ ነገር ሲጠነስስ አንተን ብቻ ነበር የማምነው። ለምንድን ነው ይሄንን ያደረግከው? ንገረኝ። የምር ከልብህ ትወደኝ ነበር? ሴቪ ላይ ይሄ ምን አይነት ጥያቄ ነው? ንገረኝ እስኪ። ምን አይነት ሁሉንም ነገር አቅደን የመጣኸው አይደል? ሆስፒታል ውስጥ ለመጀመሪያ ጊዜ ስንገናኝ ሆን ብለህ እንዳላየህ አስመስለህ ቡናውን ደፋህብኝ። ከዛ አዲስ ልግዛልሽ ብለህ ድርቅ አልክ። የዛን ቀን ለምን ነበር እዛ ቦታ የተገኘኸው? ገና ከአክሱም መምጣታችሁ ነበር። ማንንም ሰው አታውቁም። እዚህ ማንምና ምንም ነገር የላችሁም። ወደ ሆስፒታል አውቀን የመጣኸው ህይወቴ ውስጥ አቅድ አይደለም የገባኸው? ንገረኝ። ሻንሰላኖችን ለመጠጋት ብለን ተጠቅመህብኛል። ቀለበት የማደርግበት ቀን ላይ ጠፍቼ ስወጣ አንተን ነበር ያገኘሁት። አደጋ ሲያጋጥመኝ የሮጥክ ጃኬትን የሰጠኸኝ አንተ ነበርክ። ቆይ እንዴት እንደዛ ሊሆን ይችላል ነው? ይኸውልሽ አንደኛ ሱምሩ ሆስፒታል መሆኗን ሰምቼ ስለነበር ነው ወደዚህ የመጣሁት። እሷን ለማግኘት ነበር። ይሄ አንደኛው ነው። ሁለተኛው ደግሞ ቀለበት የምታደርጊበት ቀን ላይ እዛው ግቢ ውስጥ ነበርኩ። ሱምሩን እየተከታተልኳት ነበር። ሁሉም ክፍል ገብቻለሁ። መጨረሻ ላይ የገባሁበት ክፍል ያንቺ ነበር። ደብዳቤ አግኝቻ ነበርኩት። በቃ እና ከዛ ምን አቀድክ? ልጅቷ ለራሷ ስቃይ ላይ ናትና ሄጄ ጀግናው ልታደጋት ልቧን ላሸነፈው ብለህ ተከተልከኝ። በጣም አሪፍ ነው። ጥሩ አድርገሃል። የእውነት ተሳክቶልሃል አይደል? አዎ በደንብ ተሳክቶልኛል አይደል? በጣም ደስ ይላል። ልብሽ ውስጥ ለመግባት አሪፍ ነገር አድርጋለሁ ማለት ነው። የምር ልብሽ ውስጥ በገባ ኖሮ ሁሉም ነገር እንደዚህ እንደቀልድ አትሆንም ነበር። አየህ፣ አሁንም እያደረግከው ነው። በድጋሚ እያደረግከው ነው። የጥፋተኝነት ስሜት እንዲሰማኝ እያደረግክ ነው። እንደምትወደኝ ልታሳምነኝ እየሞከርክ ነው። ስሚኝ፣ አንድ ነገር እነግርሻለሁ። በህይወቴ ማንንም ሰው ለማሳመን ሆነ ለማስገደድ ሞክሬ አላውቅም እና አሁንም መጀመር አልፈልግም። እኔ እንደዛ አይነት ሰው አይደለሁም። በፍጹም እንደዛ ልሆንም አልችልም። ተረዳሽ? ሁሉን ነገር አስልተህና አቅደህ እንዳደረግከው ራስህን የተናገርከው። አዎ አስልቻለሁ፣ አቅጃለሁ። እዛ ቤት አስቤ ነው የገባሁት። ሆን ብዬ ነው ሱምሩን የምከታላት። እናም ይህ ሁሉ ነገር ደግሞ እውነት ነው። አንድ ያላሰለሁት ያላቀድኩት ነገር አለ። ከአንቺ ፍቅር መያዝ። እሱ የእቅድና የሀሳቤ ክፍል አይደለም። ግን በቅርቡ የሆነ አባባል ሰምቻለሁ። እሱም መልሼ እነግርሻለሁ። ያልፋል፣ ፍቅር ያልፋል። ስለዚህ ይኸውልሽ ራስሽን ጠብቂሽ። ሱምሩ አግኝታችሁ እንደነበር ለምንድን ነው ኢሳት ያልነገረኝ? ምክንያቱም እንዳትናደድ አስቦ ነው። አሁን መንገሬ እንዲጸጽተኝ አታድርግ አባዬ። ቆይ ስታስቢው በዚህ ነገር እንዴት ነው አለመናደድ የምችለው? ሀሪካ፣ ያቺ ሴት ምን አይነት ድፍረት ቢኖራት ነው ልትቀርባችሁ የቻለችው? አላውቅም። የተፈጠረውን ነገር ነው ያብራራችሁ እና ይቅርታ ምናምን ብላለች። ይቅርታ አለች? የምር የተጸጸተች ሴት እንደዚህ ያለ ነገር ታደርጋለች? አይ በፍጹም። ግን እኛም አቋማችንን በግልጽ ነግረናታል። ምንም ነገር ብትል ሀሳባችንን ልታስቀይረን አትችልም። አታስብ። እርግጥ ልጄ አሁን ስለሱ አላስብም። ነገር ግን እቺ ሴት ቤተሰቤን ማሳደድ እንደማታቆም ግልጽ ነው። መቼም ቢሆን ሰላም አትሰጠኝም። ይህንን ማወቅ በጣም ቀላል ነገር ነው። እሺ እንግዲህ አባዬ ምን ልታደርግ ነው? ከዚህ በኋላ እኛ ጋር ዝር እንዳትል አደርጋታለሁ። እስኪ ከዛ ምን እንደምታመጫ ያለ ወይዘሮ ሱምሩ። እንግዲህ ዋናውን ታምረኛ ጉዳይ ጨርሰን ስለዘጋ ነው። አሁን ደግሞ ባለሰማያዊኑና ሱምሩን እናያለን።
ንገሪኝ። ሌላ ተጨማሪ ነገር አለ? ምን ማለት ነው? ምን ማለት እንደሆነ በደንብ ገብቶሻል። ከዚህ ተጨማሪ ነገር ካለ ንገሪኝ እስኪ እባክሽ። ፈጣሪ ሆይ እርዳኝ፣ ፈጣሪ ሆይ እርዳኝ። አዋለ ሌላም ተጨማሪ አለ። ይህን እንዴት ብዬ ነው መነግርህ ነው? እንዴት ብዬ ነው መነግርህ? ወይዘሮ ህክመት እንኳን ደህና መጣሽ ወይዘሮ ህክመት። ታሲን ቤት አለ እንዴ? አቶ ታሲን ቤት የለም ወይዘሮ ህክመት። ጊዜ አለኝ እጠብቀዋለሁ። ይቻላል፣ እባክሽ ተቀመጪ። ግን ደግሞ ዛሬ ወደ ቤት አልመጣም ብሏል። ቤት ውስጥ እንግዳ አለባችሁ እንዴ? አይ የለም። ይሄ የሚያምር ቀለም ያለው ሻርፕ ታዲያ አንተ ነው? የአንዳቸው ሰራተኛ ሚስት ሻርፕ ነው። እዚህ ረስተው ነው። ገባኝ። ውድ ሴልቹክ፣ ታሲን የማይመጣ ከሆነ ሄዳለሁ በቃ። ያው ግን ትንሽ ውሃ ጠምቶኛል። ውሃ ልታመጣልኝ ትችላለህ? በሚገባ አመጣልሽ። ወይዘሮ ህክመት፣ ወይ መታጠቢያ ቤት ገብቼ ነበር። በቃ ለታሲ መልእክት ልክለታለሁ። እሺ፣ ደስ እንዳለሽ። ምን አይነት መግለጫ ሊሰጥ ነው? እዚህ ድረስ ሲጠራን የሆነ ነገር መኖር አለበት። እየመጣ ነው። ውድ ጓዶች እንኳን ደህና መጣችሁ። ሁላችሁም ስለመጣችሁ በጣም ነው የማመሰግነው። እዚህ እንድትገኙ የጠራሁበት ምክንያት ከዋናው ምንጭ ጉዳዩን እንድትሰሙ ስለፈለኩኝ ነው። ከትላንትና ቀን ጀምሮ ከባለቤቴ ከወይዘሮ ስምሩ ሻንሳላን ጋር ያለኝን ትዳር ለማቋረጥ ወስኛለሁ። እንዴ ምን ማለት ነው? አረ ጠበቃዬ ከስምሩ ሻንሳላን ጋር ፍቻችንን ለማስፈጸም ፍርድ ቤት ፋይል አስገብቷል እና ህጋዊ ሂደቱ ተጀምሯል። ፍቻችን በቅርቡ ይፈጸማል። ከስምሩ ሻንሳላን ጋር ከዚህ ቀን ጀምሮ ምንም አይነት ግንኙነት እንደሌለኝ ይወቁልኝ። አቶ ሳሜት እባክህን አንድ ደቂቃ። አቶ ሳሜት ለማድረግ የወሰናችሁት በስምምነት ነው? እባክህን አቶ ሳሜት ፍቹን ለማድረግ የወሰናችሁት በስምምነት ነው? ጥያቄ አይፈልጉም። ምክንያቱም ንገሩን እባክህ። እናስተናግድ። ወደ መውጫው በር ምንም የገባን ነገር የለም እኮ። ከሷ ጋር ግንኙነት የለኝም ካለ ጉዳዩ ወይዘሮ ስምሩ ላይ የሆነ የሚያስጠላ ጉድ አግኝቶባት መሆን አለበት። ሌላ ምን ሊሆን ይችላል? ጂሃን ልጄ እዚህ ነህ እንዴ? ምን እያደረግክ ነው አባዬ? ምን አደረኩኝ ልጄ? ምንም አላረኩም። መግለጫ ነው የሰጠሁት በቃ። ኧረ እባክህ መግለጫ እየሰጠ ነው እንዴ? ታዲያ ለምን በድምፅ ማጉያ የሚለፈልፍ ሰው አልቀጥርልህ? እና አባዬ ሁሉ ሰው እንዲሰማ በየአደባባዩ ላይ ጮሆ ይናገርልህ። ምን እያልክ ነው ልጄ? መጥፎ ነገር አላደረኩም። ነገሮች ከዚህ በላይ እንዳይባባሱ ብዬ አጠር ያለ ነገር ነው የገለጽኩት። እንዳይባባሱ ብለህ? አዎ። ይሄ ነገሮችን በይበልጥ እንደሚያስፋፋ አይታወቅም? ስማኝ፣ ምንም ያህል ቢገዝፍ ግድ የለኝም። ምን አገባኝስ? እኔ ነኝ ዋሸሁት? እኔ ነኝ እንዴ ስህተት የሰራሁት? ጥፋተኛው አንተ ሆንክ አልሆንክ ምን የሚያመጣው ለውጥ አለ? እያወራን ያለነው ስለ ወይዘሮ ስምሩ ነው፣ ማለት ስለ ልጆችህ እናት። ይሄን አስተውለሃል ግን? አዎ እናት ግን። አባዬ እስኪ እንደ አክስቴ ማውራትህን አቁም። ልጄ ለምንድን ነው በእኔ የምትናደድብኝ? እኔ ምንም መጥፎ ነገር አላደረኩኝም።
ለጋዜጠኞቹ እንደምንፋታ ብቻ ነው የነገርኳቸው። ከዛች ሴት ጋር ምንም አይነት ግንኙነት የለኝም ያልከው አባዬ ምን ማለት እንደሆነ ታውቃለህ? ቆይ ትርጓሜው ምን ማለት እንደሆነ ላብራራልህ። ከዚህ ሴት ጋር ግንኙነት የለኝም ምክንያቱም እኔ ላይ በጣም አስቀያሚ ድርጊት አድርጋለች ማለት ነው። ግን ደግሞ ምን እንዳደረገች በግልጽ አልነገርካቸውም። እኔ ለእናንተ ክብር አለኝ፣ ጉዳዩን ግን ለእናንተ እተውላችኋለሁ እንደማለት ነው። በመላው ሕዝብ ፊት ከእህቴ ሱምሩ ጋር ምንም ነገር እንደሌለ ነው የተናገርከው። እና ውሸት ነው? አላደረገችውም? አደረገችውም አላደረገችውም እንደዚህ በአደባባይ መናገር ትልቅ ውርደት ነው። በሁለታችሁ መካከል ምንም ነገር ቢፈጠርም ጩህባት፣ ተናገራት፣ ተቆጣት፣ ከቤት አባራት፣ ለነገሩም ሁሉን ነገር አድርጋል። ቆይ ግን አንተ እህት ሱምሩን ረጅም ጊዜ ሚስት ሆና የቆየችዋን ሴት እንዴት የጋዜጠኞች እጅ ላይ እንደዛ ትጥላታለህ? አባዬ አይታየም እንዴ? እዚሁ ጥንቅት ውስጥ የገባነው አንተ በሰራቸው ስህተቶች ነው። አቁም ስላታቆምም አታድርግ ስለ ሂደት አድርገዋለሁ። በቃ ይበቃል፣ አቁም አባዬ። ሰላም ሱምሩ ሳንሻላ። እንኳን ደህና መጣሽ ወይዘሮ ሱምሩ። ይኸውልሽ እኔ ከህዝብ ሀብት ክፍል ጋር ቀጠሮ ነበረኝ፣ ለዛ ነው የመጣሁት። ከዋናው አስተዳደራችን ጋር ነው የምታወሪው። አንደኛ ፎቅ በግራ በኩል፣ ሁለተኛው ክፍል። አመሰግን። ምንም አይደል። ይህን ማድረግ ትችላለሽ። ከአስተዳደሩ ጋር ከሆነ የምትነጋገሪው ሁሉም ነገር ቀላል። ሰላም ሰላም። ሱምሩ ሳንሻላን እባላለሁ። ተቀመጪ። ማን እንደሆንሽ አውቃለሁ ወይዘሮ ሱምሩ። አመሰግናለሁ። ለሀብት ክፍል ሰራተኛ እየፈለጋችሁ እንደሆነ መረጃ ሰምቻለሁ። እድሌን ልሞክር ብዬ ነው። እንግዲህ ምስጋና ይግባቸውና ቡድኖቹ ሳይዘገዩ በቶሎ ነው ቀጠሮ ያመቻቹልኝ። አውቃለሁ ወይዘሮ ሱምሩ። እኔም በሆን በግሌ ላናግርሽ ፈልጌ ነው። አመሰግናለሁ። በቶሎ ስለተጠራውኝ ዶክመንቶችን በትክክል አላዘጋጀውም። ትንሽ ቀናት ብትሰጡኝ ግን ማዘጋጀት የምችል ይመስለኛል። የሚጠጣ ነገር ትፈልጊያለሽ? ምን ይምጣ? አይ ምንም አልፈልግም፣ አመሰግናለሁ። በአንተ በኩል ግን መጠየቅን ጥያቄ ይኖራል እንዴ? ወይዘሮ ሱምሩ፣ እውነት ለመናገር አንቺ ማመልከቻ ማስገባትሽ በጣም ነው የገረመኝ እና ማስደስተኛል። በጣም እረዳለሁ። ለአመታት በሆቴል ኢንዱስትሪው መሪነት ላይ በጣም ስኬታማና ተጽዕኖ ፈጣሪ ሴት ነበርሽ። እኔ ሳላስተውል ያለፍኳቸውንም ነገሮች እንደምታውቂ እርግጠኛ ነኝ። ከባለቤትሽም ጎን ነበርሽ። አመሰግናለሁ። ግን ደግሞ አሁን እዚህ የተገኘሁት የሳሚት ሻንሳላ ሚስት ሆኜ አይደለም፣ ሱምሩን ሆኜ ነው የመጣሁት። አዎ ገብቶኛል። ባለቤትሽም አሁን በቅርብ ሰዓት የሰጠውን ጋዜጣዊ መግለጫም አይቼዋለሁ። ጋዜጣዊ መግለጫ ነልከው? ስለሱ አላወቅሽም እንዴ? አይ አላውቅም። ከፍቅርክልኝ ማየት እችላለሁ እባክህ? በሚገባ። ይኸው ትችያለሽ። እባክሽ። ውድ ጓዶች እንኳን ደህና መጣችሁ። ከትላንትና ቀን ጀምሮ ከባለቤቴ ከሱምሩ ሻንሳላን ጋር ያለኝን ትዳር ለማቋረጥ ወስኛለሁ። ዜና ላይ የተነገረላት ሱምሩ ሻንሳላን ናት። አዎ ፈታታለሁ። ተመልከታት፣ ታሳዝናለች። እዛ ውጪ ማዕበል ተነስቷል። አንተ እዚህ ቁጭ ብለህ ፍራፍሬ ትበላለህ። እውነት የማትታመን ነህ። ምን ላድርግ ታዲያ? ራሴን በረሃብ ልቅጣ? እስኪ ሞት ልጹ? ምን ላድርግ? ይርቅ ቢ በእርግጥ እውነተኛው ማዕበል ገና እየመጣ ነው የሚሆነው። አንቺ ደግሞ እንዴት እንደዛ ይሆናል? የዲኤንኤ ናሙና ሰጥተህ የለ እንዴ? እሱን ማለቴ ነው። አዎ ሰጥቻለሁ። አንቺ ግን አልሰጠሽም። ለምንድን ነው ያልሰጠሽው? ፈርተሽ ነው አይደል? ደነዝ ነገር ነህ እንዴ? ሻንሳላን እንዳልሆንክ ከተረጋገጠ ምን አይነት ነገር እንደሚፈጠር አስበዋል? እኔ ሙሉ ለሙሉ ሻንሳላን እንደሆንኩ ነው የሚሰማኝ እህቴ። አታስቢ፣ ምንም የሚያጠራጥረኝ ነገር ስለሌለ ነው። እሺ ግን ባትሆንስ? ቆይ አስበው እስቲ፣ ሆነ ባትገኝስ? ያቺ እስስት ህክመት ግን ምን ልታደርግ እንደምትችል አስበዋል? ኢሳት አባዬን ጊዜ ሳሰጥ ታጠፋዋለች። ሚስት ከሌላ ሰው ልጅ ወልዳ አንተ እንድታሳድጋቸው አድርጋ አታላለች። አብተን እንዲወስዱት ነው እያለች እብድ እንዲሆን ታደርገዋለች። አባዬ እኛ ላይ እንዲዞርብን እንዲነሳብን ለማድረግ ስትል ድንጋይ ነው የምትፈነቅለው። እና በዛ ላይ የወሰደችው የናሙና ውጤት እውነተኛ እንደሆነ በምን እናውቃለን? ቆይ ምን እያልሽ ነው ያለሽው አሪካ? ካንተ የወሰደችውን ናሙና በሌላ ሰው ቀይራ እንዳልሰጠች በምን እርግጠኛ ልትሆን ትችላለህ? ምናልባት ከአንዱ አፍ ላይ ናሙና ወስዳ ሊሆን ይችላል፣ አይታወቅም።
ላገለግልህ ዝግጁ ነኝ። ቡንያሚን ሰላም ነው? ገበያ ነው እንዴ ያለው? ሰላም ነው። አዎ ገበያ ነው ያለሁት። ስራ ላይ ነኝ። የወሰድከው ፖስታ ምን ሆነ? የትኛው ፖስታ? የዲኤንኤ ናሙናው ነው። አክስቴ አፋችን ውስጥ ከታ የሰጠችን ነው። እሱማ ላቦራቶሪ ተልኳል። እዛ ነው ያለው። አሁን ልንቀበላቸው ግድ ይለናል። አትችልም ጓድ። እንዴ ልትወስደው ነው? ልክ እንደሰጠዋቸው ነው ወዲያውኑ ወደ ቦታቸው ላኳቸው። በመኪና ጭነው ወስደውታል። ልትደርስባቸው አትችልም? አይ እንዴት ነው የምደርስባቸው? ወደ የትኛው ላቦራቶሪ እንደወሰዱት እንዴት አውቃለሁ? እሺ በቃ ነገሩን አታርዝመው። ውይ ይሄ ሰውዬ ሲያናድድ ምንም አይገባውም። እሺ ኤሳት አታካብድ በቃ። ቆይ እየቀለድሽ ነው እንዴ ሃሪካ? መጀመሪያ በሌላ ሰው ናሙና የተቀየረ ቢሆንስ አልሽ። አሁን ደግሞ አታካብድ። ካልተመሳሰለ ትቃወማለህ። አባዬን ቁጭ አድርገው ያችን ሴት ስለማላምናት ነው ብለ አብረን እንሂድና ሌላ ናሙና እንስ ትለዋለህ። እንደዛው ነው ካልተመሳሰለስ? የዛኔ እንግዲህ አባዬ እግር ስር ቁጭ ብለ ታለቅሳለህ ማለት ነው። እኔ ምን አጥፍቼ ነው እዚህ ነገር ውስጥ የገባሁት ትላለህ። አዎ ቋንቋችንን በደንብ ጥርት አድርገሽ ነው የምትናገሪው። ባክሽ ኮሪያዊ የኛን ቋንቋ የሚችል አይመስለኝም። እኛ ቱርካውያን ነን። ኮሪያውያን መስለን ነው? ቱርኪስታኖች ነን። ቋንቋውን በደንብ እንችላለን። ምን እያልክ ነው ወንድሜ? ጠበብ ያለ አይን ስላላችሁ ገምቼ አይነ ጠባብ የሆነ በሙሉ ቱርኪስታን። እንግዲህ በጣም እድለኛ ናችሁ። የት ነው ያረፋችሁት? እስካሁን የትም ቋሚ ቦታ አልያዝንም። እስካሁን ድረስ ማረፊያ ቤት አልያዛችሁም እንዴ? በጣም ጥሩ። እንኳንም አልያዛችሁ። ምክንያቱም ሁሌ እኛ ለእንግዶቻችን ቡንያሚን ፓክዴሚር ጥሩ ቦታ ይመራችኋል። ወደኛ ሆቴል እንሂድ። እዛ እረፍት ታደርጋላችሁ፣ ሻንጣችሁን ታስቀምጣላችሁ። እኔ ደግሞ ለእናንተ ቆንጆ መዝናኛ የሚሆን ቆንጆ የሆነ ፕሮግራም አወጣላችኋለሁ። የሚባክን ምንም ጊዜ የለም። ቀኑንም አናባክ ነው። እባካችሁን ወደ መኪና እባካችሁ። መልካም ቀን፣ መልካም ስራ እመኛለሁ። አመሰግናለሁ። ጓዶች፣ ሁለት ሰዎች ፈልጌ ነበር። እነዚህን ሁለት ወጣቶች አይታችኋቸዋል? አይ በጭራሽ አላየኋቸው። አይ በፍጹም አይቻችሁ አላውቅም። ቆይ ወንድም ለምንድን ነው የፈለጋቸው? የአባታቸው ጓደኛ ነኝ። የሆነ የፍርድ ቤት ጉዳይ አለ። የውርስ ነው ወይስ ሌላ ነው? እንደዛ ነገር እና ማናችሁም አታውቋቸው? አይ እኔ አይቻቸው አላውቅም። አመሰግናለሁ። መልካም ቀን። አንድ የፎቶን ድጋሚ ማየት እችላለሁ? ልጁን የሆነ ቦታ የማውቀው ይመስለኛል። አዎ እዛ ማረፊያ ቤት አይቼዋለሁ። የትኛው ማረፊያ ቤት? የፊትናት ማረፊያ ቤት። እህት ጉልፊዳን ቤት ዱቄትና ስኳር ስወስድላት አይቼዋለሁ። አመሰግናለሁ። ምን አልከኝ አቶ ይርዳል? ገብቶኛል። እሺ እልካታለሁ። ወይዘሮ ስምሮ አቶ ይርዳል ክፍል ውስጥ እየጠበቀች ነው። አመሰግናለሁ። በርግጥ መምህር ነበርኩኝ፣ ግን በሆቴል ስራ ዘርፍም ብዙ ልምድ አለኝ። በሁሉም ዘርፍ ላይ ጥሩ ልምድ አለኝ። እንደ አንቺ ልምድ ካለው ሰው ጋር ብንሰራ በጣም ደስ ይለናል ወይዘሮ ሱምሮ። ግን ልትሰሩ አትችሉም አይደል? ምክንያቱም እኔ በቅርቡ የሳሚት ሳንሻላን የቀድሞ ባለቤት ነበርኩኝ እና እናንተም ከእሱ ጋር ያላችሁን ግንኙነት ሆነ ስራችሁን ማበላሸት አትፈልጉ። አይ ምንም ችግር የለም አታስብ። እሺ መልካም ቀን። ሙስጠፋ ሰላም ነው ወንድሜ? ደህና ነኝ ወንድሜ። እንኳን ደህና መጣ። ወደዚህ ሰውዬ እስኪ ማንን እንዳመጣው ተመልከት። ቱርኪስታኖች ናቸው ከጎረቤት ሀገር። እሺ ስለዚህ አሁን እኛ የእንግዳ አቀባበላችን ምን እንደሚመስል እናሳያችኋለን። ታዲያ እንዳታሳፍረኝ እሺ ወንድሜ። በደንብ ስማኝ። እነዚህ ሰዎች በጣም ሀብታሞች ናቸው። ሁሉም ኪሳቸው ውስጥ አዳዲስ ዘመናዊ ስልኮችን ይዘዋል። ጥርሳቸው በጠቅላላ የወርቅ ነው። የምለው ገባህ አይደል? በላም ወደ ስራ ስትገባ እኒህ። እሺ አሁን የቡንያሚን ፓክዴሚር ስም ምን ያህል ቅናሽ እንደሚያስገኝ አሁን ግልጽ አድርገህ ንገረን። ወንድሜ ለአንተ የተለመደ ቅናሽ ነው። 20% ነው። ወይ 20% ቅናሹ ኪሳችሁ ውስጥ ይገባል። በጣም ቆንጆ። ወደ ቱርኪስታን ስትመለሱ እዛ ላሉ ወዳጆቻችሁ ስጦታ ትገዛላችሁ። እንዳታሳፍረኝ። አረ ወንድሜ አሳፍሬ ያውቃለሁ እንዴ? አሁን መታወቂያችሁን ስጡና ግቡና ቀዝቀዝ በሉ። ሙስጠፋ መላጩን አቀብለኝ እና ወደ ክፍላችሁ ገብታችሁ ትንሽ ረፍት አድርጉ። ከዛ መዝናናቱ ይጀመራል ማለት ነው። በደንብ አስተላልፍ። እንካ ይሄንን ያዝ። ሱምሩ፣ ወይዘሮ ሱምሩ፣ ወይዘሮ ሱምሩ። ምን እንደምን ለራሱ አንዳንዴ ቃላት እንዴት እንደሚጠፋብኝ ታውቂያለሽ። አሁን እንደዛ አይነት ሁኔታ ውስጥ ነው ያለሁት፣ ግን ይህንን ከልቤ ነግርሻለሁ። እጅግ በጣም ይቅርታ። አቶ ሳሜት ያደረገው ነገር እውነቴን ነው፣ ከጭካኔም በላይ ነው። እንዲሁም ሙሉ በሙሉ እብደት ነው።
በዛ እኩለ ሌሊት ሁለት ሴቶችን ከቤት አስወጥቶ ማባረር የማይታመን። ስለ ሳሜትም ሆነ ስለዛ ቤት ግድ የለኝም። እሺ ቡንያሚን፣ ስለዚህ መዘባረቅህን አቁም።